ላክልኝ ብሩኖዬን የኔ አጥቂ የኔ ካፕቴን የኔ አንበሳ እዛው ለሴስኮ ሜዳ ውስጥ መክሮ ዘክሮ አስረድቶ ከዛ አሻምቶ ለሴስኮ ጎል እንዲያስቆጥር ረድቶ ራሱ አስቆጥሮ በየጨዋታው እያገባ የሚወጣን ሰውዬ መታ አይመቸኝም። እኔ ማንቸስተር ደጋፊ ብሩኖ አይመቸኝም ሲል ያመኛል። አይመቸኝም። እኛም አትመቸንም። በቃ በገንዘቡ ተሽጦ ምናምን ዩናይትድ የገንዘብ ችግር አለበት። በየአመቱ አይደል እንዴ ስንት ሚሊዮን እየበጀተ ተጫዋቾች እየመጡ እየሸረመዱ ነው እንጂ አረ በጣም እኔ ተውኝ ብቻ። ዩናይትድ ደጋፊዎች ሲቪል ዋር ጀመራችሁ ተባለው እውነት ነው? ብሩኖ ይመቸናል፣ ብሩኖ አይመቸንም፣ ብሩኖን አትናገሩት፣ ብሩኖ እናገረዋለን ምናምን ከሚሉ ማህበራት ጋር እንደዚህ የእርስ በርስ ሲቪል ዋር ጀመራችሁ። ጾም ነው፣ ተው ተረጋጉ። እንዴ ሁለታችሁ ምሽጋችሁን ያዙ። እንዴ እኔ ሁሉ አስማማችሁን የመጣው እውነት ነው። ብሩኖ እኮ የሚመች ተጫዋች አይደለም፣ አይመችም። እንዴት እንደሚያስጠላ እኮ በተለይ ሲነጫነጭ አንተ ቀኑ ሙሉ እኮ ነው የሚነጫነጨው። በእግር ኳሳዊ ቋንቋ ከሆነ ሌላ ጉዳይ ነው። እኔ በባህሪው ነው ያልኳችሁ። በእግር ኳሳዊ ቋንቋ ክፉ ድክ መነጋገር አልፈልግም። ከዛ ውጪ ግን ምንድነው ተው፣ ጦርነት አቁሙ፣ በቃ ተጥቀፈቱ። እኛ እንዴ የኢራንና እስራኤልን ጉዳይ እንከታተል ወይስ የእናንተን ሲቪል ዋር እንከታተል? በቃ አደቡ። ካፒቴን ብሩኖ ሚጌል ፈርናንዴሽ ማግኒፊኮ 100+ ጎልና 100+ አሲስት ለማንቸስተር ዩናይትድ ማድረግ ችሏል። በማንቸስተር ዩናይትድ ታሪክ ብዙ አሲስት እና ብዙ ጎል ያለው ሶስተኛው ተጫዋች ሆኗል። ከብሩኖ ሚጌል ፈርናንዴሽ ብዙ ጎል እና ብዙ አሲስት በማስመዝገብ ሁለት ተጫዋቾች ብቻ ናቸው የሚበልጡት። አንደኛው ሪያን ጊግስ ነው። ለማንቸስተር ዩናይትድ 168 ጎል እና 273 አሲስት ማስመዝገብ ችሏል። ሁለተኛው ዋይኒ ማርክ ሩኒ ዋዛ ለማንቸስተር ዩናይትድ 253 ጎል በማግባትና ብዙ አሲስቶችን በማድረግ በሁለተኛ ደረጃ ሲቀመጥ ብሩኖ ሚጌል ፈርናንዴሽ 105 ጎልና 100 አሲስት ለክለባችን ማንቸስተር ዩናይትድ በማድረግ በማንቸስተር ዩናይትድ ታሪክ ሶስተኛው ብዙ አሲስትና ብዙ ጎል ያለው ተጫዋች መሆን ችሏል። ታዲያ በክለባችን ማንቸስተር ዩናይትድ ብዙ ዓመት የሚቆይ ከሆነ ብሩኖ ሚጌል ፈርናንዴሽ ወይ ለ4 እና 5 ዓመት በክለባችን የሚጫወት ከሆነ የማንን ሪካርድ ይሰብራል ብላችሁ ታስባላችሁ? የዋይኒ ማርክ ሩኒ ወይስ የሪያን ጊግስ? አብረን የምናየው ይሆናል። ብሩኖ ሚጌል ፈርናንዴሽ መቼም ከማንም ጋር የማይወዳደር የወቅቱ የዓለማችን ምርጡ ሚድፊልደር ነው። ፔድሪና ቤሊንጋም ተደምረው ብሩኖ ሚጌል ፈርናንዴሽ ይሰጣሉ። ፔድሪ ፕላስ ቤሊንጋም ኢኳልቱ ብሩኖ ሚጌል ፈርናንዴሽ። የኔ ካፒቴን ጨርሰናል። ከካፒቴን ብሩኖ ሚጌል ፈርናንዴሽ ጋር ማንም ተጫዋች አይወዳደርም። ይለያል። ከባድ አይኪዩ ያለው አሲስት በሉ ጎል በሉ በቃ አላጣውለት ከ10 100 የሚገባው ምርጥ ተጫዋች። ደጋግሜ ነው ቪዲዮ የምሰራው ስለ ብሩኖ ሚጌል ፈርናንዴሽ ስለሚያንስበት። አረ ብሩኖ ፈርናንዴዝ ግን በመቤቴ ምን አይነት ተጫዋች ነው! ይሄንን ቪዲዮ አሳያችኋለሁ ማለት ነው። ማንቼ ግን ምን አይነት ፎንቃ ውስጥ ነው የከተተን! ምን አይነት ደስታ ነው የሚሰጠን! ኤል ማግኒፊኮ በቃ ማግኒፊኮ ፖርቹጊዝ ማግኒፊኮ ፈርናንዴዝ የትኛውም አሰልጣኝ ይምጣ ኮንሲስተንትሊ ፐርፎርም ያደርጋል። ምን አይነት ሊደር እንደሆነ ከበረኛ እስከ አጥቂ ምን ማድረግ እንዳለባቸው ለሴስኮ ትላንትና መከረው። አቋቋሙን አሯሯጡን አስተካከለ፣ ጎል አስቆጠረ። በቃ ለእያንዳንዱ ተጫዋች የሜዳ ላይ አሰልጣኝ ማለት ነው እኮ ብሩኖ። እግዚአብሔርን የሚነጫነጨው እኮ ዩናይትድ ባለበት ሌቭል ስላልሆኑ እኮ ነው ተጫዋቾቹ። ገብቷል። ዲሲዥናቸው ስለሚያቃጥል ነው አብሮን የሚቃጠለው። አንዳንዴ ሊሳሳት ይችላል፣ ግን 24 ሰዓት ያልቅስ በዚህ ብቃቱ። ይሄን ቪዲዮ ተመልከቱልኝ፣ በእናትህ ተጋበዙልኝ፣ ኮፒ ሊንክ ሪፖስት ሼር አድርጉ። በዚህ ፕሪሚየር ሊግ የትኛውንም አይነት ሚድፊልደር እያመጣ ከብሩኖ ፈርናንዴዝ ጋር እንዳታወዳደርብኝ አለቀ በቃ። የሚድፊልደር ልክ የዋ ልክ ብሩኖ ፈርናንዴዝ እንዴት ነው መች ነው ብሩኖዬ ተቻላል። ምን አይነት ኳስ ነው ለሼሽኮ የጣለለት! ምን አይነት ኳስ እርከትን ያልኩት እርከት አጎረሰው ነው የሚባል አጎረሰው። ሼሽኮ ደግሞ ተጠቀማት። የሚገርም ስትራይከር እያስቆጠረ ነው፣ ባይዘ በደንብ እያስቆጠረ ነው ሼሽኮ። በጣም ደስ ያለኝ የምትገርም ደስ የምትል 3 ነጥብ ነው ያገኘው። 3 ነጥብ
ፈረስት ሃፍ ላይ ነግሬያችኋለሁ። ፔኔትሬት ማድረግ ነበረብን ብዬ ለካሪክ ነገርኩት። ፔኔትሬት ካላረግን ካሪክ ሰማና ሰርገን ካልገባን ምን ጥቅም ያ ነገር መፍጠር አለብን። በቃ ጀመረ ነገሩ፣ አሸነፍን ማለት ይሄ ነው። ዩናይትድ ፋንስ 3ኛ መተናል። ሰማያዊ አልብሻለሁ ቼላው